بسم الله الرحمن الرحيم. اللهم لا أحصي ثناء عليك أنت كما أثنيت على نفسك، وأصلي وأسلم على من بعثته رحمة للعالمين وحجة على المعاندين، وسلم تسليما كثيرا. أما بعد، فسلام الله عليكم ورحمته وبركاته. ودنا يتكبرات يا دعواتي بيتك تتاوج ዘጠነኛው የሰለፎች ኑዛዜ የተሰኘው ትምህርታችን ዘጠነኛው ክፍል ነው። ما زلنا في استخراج الفوائد والجواهر والضرر من وصايا النبي صلى الله عليه وسلم. የነቢያችን ሰለላሁ ዐለይሂ ወሰለም هو أول الموصي የመጀመሪያው ወሲያችን የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው ኑዛዜ እና አደራዎቻቸው ውስጥ ወርቃማ የሆኑ መልእክቶችን እያወጣን ነበርን ያቆምነው። ያ ነብዩ ሰለላሁ ዐለይሂ ወሰለም ስናወራበት የነበረውን ወሲያ الذي هو رواه البزار في مسنده والحاكم في مستدركه من حديث عبد الله بن مسعود باورط حارس الله عبد الله بن مسعود من لالو قال نعيا إلينا حبيبنا ونبينا بأبي هو ونفسي له الفداء قبل موته ب60 كسدست قنات بسفيت نبياتين صلى الله عليه وسلم يموتاتهم مردو تنقرن لالو فلما دنا الفراق جمعنا في بيت أمنا عائشة فنظر إلينا فدمعت عيناه የሚሄዱበት ወደ አላህ ስብሐነሁ ወተዓላ የሚጓዙበት ቀን የደረሰ ጊዜ እናታችን አይሻ ቤት ሰበሰቡን፣ ወደኛም ተመለከቱ፣ አይናቸውም አነቡ ይላል። ثم قال مرحبا بكم وحياكم الله حفظكم الله أواكم الله نصركم الله رفعكم الله هداكم الله وقاكم الله رزقكم الله قبلكم الله سلمكم الله እንዲህ አይነት ያማሩ በሆኑ ቃላቶች ለነሱ ዱዓ የሆኑ ቃላቶች ምርጥ የሆነ አቀባበል አደረጉላቸው። ከዛም በኋላ ቀጥለው ኡሲኩም ቢተቅዋላህ አላህን በመፍራት አደራ አላችኋለሁ አላህን ፍሩ ብለው ወሲያ አሏቸው። ይህንን ወሲያ ስናይ ነበር የቆየነው። ሰበቀ ለና አን ቁልና ኢነ ተቅዋ ሂየ ወሲየቱላህ ሊኸልቂህ ወወሲየቱ ነቢይ ሰለላሁ ዐለይሂ ወሰለም ሊኡመቲህ ወሊአስሓቢህ ወሊኡመቲህ ሚን ባዕዲህ ሂየ ወሲየቱ ሰሓባ። እቺ ተቅዋላህ የምትባለዋ የአላህ ፍራቻ የምትባለው ነገር አላህ ስብሐነሁ ወተዓላ ለባሮች አደራ ያለበት፣ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ለባልደረቦቻቸው አደራ ያሉበት፣ ሰሃቦችም በጥቅሉ ሰለፎችም እርስ በራስ አደራ ይባባሉበት የነበረው ነገር ነው ብለን አሳልፈን ነበር። ከተባ ዑመር ብን አልኸጣብ ኢላ ብንሂ ዓብድላህ ዑመር ብን አልኸጣብ አሚሩል ሙእሚኒን አልኸሊፈቱ ራሺድ አሳኒ ሁለተኛው ኸሊፋ የሙእሚኖች መሪ የሆኑት ዑመር ለልጃቸው የሚከተለውን ደብዳቤ ልካሉ። በውስጡም የሚከተለውን አደራዎች ያቀፈችና በውስጧ የያዘች የሆነችን ደብዳቤ ጽፉለታል። አማ ባዕድ ይህን ካልኩኝ በኋላ አሉ ዑመር ፈኢኒ ኡሲካ ቢተቅዋላህ አላህን በመፍራት አደራ እልሃለሁ። ፈኢነሁ መን ኢተቃሁ ወቃህ ነገሩ እንዲህ ነው፣ አላህ ስብሐነሁ ወተዓላ እሱን የፈራ ሰው አላህ ይጠብቀዋል አሉ። የፈራውን ሰው አላህ ይጠብቀዋል። ወመን አቅረደሁ ጃዘህ አላህ ስብሐነሁ ወተዓላ ለአላህ ያበደረ የሆነ ሰው ለአኺራ ይሆነኛል ብሎ የሰደቀ የሆነ ሰው ጀዛሁ አላህም ምንዳውን ይከፍለዋል አሉ። ወመን ሸከረሁ ዛደህ አላህንም ያመሰገነ የሆነ ሰው በኒዕማው ላይ አላህ ይጨምርለታል። ወጅዐል ተቅዋ ንስበ ዐይነይክ ወጀላአ ቀልቢክ ወዕለም አነሁ ላ ዐመለ ሊመን ላ ተቅዋ ለህ ወላ አጅረ ሊመን ላ ሐሰነተ ለህ አሉ። ከዛም በመቀጠል በደብዳቤያቸው ላይ እንዲህ የሚለውን መልእክት አሰፈሩ ማለት ነው። ወጅዐል ተቅዋ ንስበ ዐይነይክ አላህን መፍራት የሚባለው ነገር ከአይኖች መሃል ላይ ከፊት ለፊትህ አስቀምጠው አሉ። ከአይንህ አይለይህ፣ ሁሌ አላህ ስብሐነሁ ወተዓላ ፍራው። ወጀላአ ቀልቢክ ልብህም የምታጸዳበትና ልብህን የምትከፍትበትና መክፈቻህ የአላህ ስብሐነሁ ወተዓላ ፍራቻ ይሁን። ወዕለም እወቅ ደግሞ አነሁ ላ ዐመለ ሊመን ላ ንየተ ለህ ንያ ለሌለው ሰው ስራ የለውም አሉት። ወላ አጅረ ሊመን ላ ሐሰነተ ለህ ምንዳ የማይሰጠውም ኸይር ላልሰራ ሰው ሳይሰሩ ማግኘት የለም አሉና ይህንን እና እስከ መጨረሻ ደብዳቤያቸውን ላኩለት ማለት ነው። ወከተባ ዑመር ብን ዓብድልዓዚዝም እንዲህ ሲሉ ደብዳቤያቸውን ይልካሉ። በውስጡም የሚከተለውን ኑዛዜ ወይም አደራዎች የቋጠረ የሆነ ነው ማለት ነው። ከሱም ከውስጡም እቺ አላህ ፍራቻ የምትባለው ቃል ትገኝበታለት ማለት ነው። ኡሲካ ቢተቅዋላህ ዐዘ ወጀል አላህን በመፍራት አደራ እልሃለሁ። አለቲ ላ የቅበሉ ገይረሃ ያቺ ከሷ ውጭ የማይቀበል የሆነውን አላህ
የማይቀበለው የሆነችዋን ተቅዋ በሱ አደራ እልሃለሁ። ወላ የርሐሙ ኢላ አህለሃ የሚምረውም ባለቤቶቿ አላህን መፍራት የምትባለዋ ነገር በውስጣቸው ያሉ ሰዎች አላህ የሚፈሩት እንጂ አያዝንላቸውም አሉ። ወላ ዩሲቡ ኢላ ዐለይሃ በሷ ላይም ደግሞ አይመነዳም። ፈኢነል ዋዒዚነ ቢሃ ከሲር ወኢነል ዓሚሊነ ቢሃ ቀሊል ጀዐለና አላሁ ወኢያከ ሚነል ሙተቂን አሉት። እቺ አላህን ፍራ በሚለውን ቃል ብዙዎቹ ይገስጹበታል፣ ሰዎችን ይመክሩበታል፣ አላህን ፍሩ ይላሉ። ነገር ግን በሷ የሚሰራ ጥቂቶች ናቸው አሉ። ثم نقول ماذا قال السلف عن التقوى والاتقياء ሰለፎች ስለ አላህ መፍራት ምን ብለዋል? ተጨማሪ ካሳለፍነው በተጨማሪ ማለት ነው። ስለ አላህን ስለሚፈሩ ሰዎች ምን ብለዋል? روى الحاكم في مستدركه وأبو نعيم في الحلية بسند فيه ضعف عن عبد الله بن عمر بن الخطاب قال مر عمر بمعاذ بن جبل عمر بن الخطاب بمعاذ بن جبل أتقب له فلال رضي الله تعالى عنهم أجمعين عمر بن الخطاب أمير المؤمنين الخليفة الراشد بمعاذ بن جبل أتقب ألف معاذ بذا ساعات إيالك نبر فقال ما يبكيك يا معاذ هوي من دنو يسلكسه ولو طيقت فقال سمعت رسول الله صلى الله عليه وسلم معاذ من ديسل ملسون ستا نبياتنا صلى الله عليه وسلم سيلو سمتشاتشو اللهن أحب العباد إلى الله الأتقياء الأخفياء الله سبحانه وتعالى زند يتوددوا ميبالو باروች በጣም እጅግ በጣም የተወደዱ የሆኑ ባሮች እሱን በጣም የሚፈሩት አብዝቶ የሚፈሩት የሆኑትና እንዲሁም ድብቅ የሆኑ ባሮች ናቸው ብሎ መልስ ሰጠ። አላህ Subhanahu Wa Ta'ala ይፈራል። ማንም ሰው አያውቀውም። ማንም ሚዲያ ባልደረሰበት አገር ላይ ሊሆን ይችላል የሚኖረው። ምናልባት ሰውየው ፍየልና በግ ግመል ወይም ከብት እየጠበቀ ሊሆን ይችላል የሚኖረው። ነገር ግን አላህ Subhanahu Wa Ta'ala ያውቀዋል። አላህ Subhanahu Wa Ta'ala ዘንድ ከፍ ያለና ታላቅ ቦታ ያለው ሰው ነው ማለት ነው። አልአትቂያኡ አልአኽፊያ الذين إذا غابوا لم يفتقدوا እነዛ ሲታጡ የት ሄዱ ተብሎ የማይፈለጉ የሆኑ ሰዎች وإذا شهدوا لم يعرفوا ሲጣዱ ደግሞ ሲገኙ ደግሞ ማንም የማያውቃቸው የሆነ ሰዎች ናቸው። ምናልባትም ወደ ሰዎች ወደ ተሰበሰቡበት ቦታ ሲገቡ በጭብጨባ የታጀበ የሆነ አቀባበል የማይደረግላቸው የሆኑ ሰዎች ማለት ነው። ሰው ከተቀመጠበት ተነስቶ ቁጭ ለማስባል ከተቀመጠበት የማይነሳላቸው የሆኑ ሰዎች ማንም አያውቃቸውም። ምናልባት የተንጨባረሩ ሊሆኑ ይችላሉ፣ አለባበሳቸው ላይ ያምር ይችላል። ነገር ግን አላህ Subhanahu Wa Ta'ala ዘንድ ከምንም ነገር ያማሩና የተወደዱ የሆኑ ሰዎች ኡላኢከ ሁም አኢመቱል ሁዳ ወመሳቢሑል ዒልም እነዚህ ሰዎች እነሱ ናቸው የቀጥተኛው መንገድ የብርሃናማው መንገድ መሪዎች ወመሳቢሑል ዒልሚ የእውቀትም ችቦ መብራት ማለት እነዚህ አይነት ሰዎች ናቸው ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁና ብሎ ምናልባትም እኔ ሰዎች ያቁኛል ሊሆን ይችላል ያስለቀሰው ማለት ነው። አላህ Subhanahu Wa Ta'ala ተወዳጅ የሆኑ ሰዎች ግን ሰዎች ብዙ የማያውቃቸው ቦታ የማይሰጣቸው ዞር ብሎ የማያያቸው ሲመጡ እንዴት መጡ ሲሄዱ የት ሄዱ ሲሞቱ እከሌው የሞተ ተብሎ የማይወራላቸው የሆኑ ሰዎች ናቸው ሲባል እንግዲህ እኔ ምናልባት ይሄንን ደረጃ አላገኘሁም ብሎ ይመስላል ያለቀሰው ሙዓዝ ማለት ነው። ወላሁ ሻሂዱን من حديث سعد بن ابي وقاص ይሄንን ሐዲስ የሚያጠናክር صحيح ሙስሊም ላይ አለ ማለት ነው። قال سمعت رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم እንዲህ ሲሉ ሰምቻቸዋለሁ ይላል إن الله يحب العبد التقي الغني الخفي الله سبحانه وتعالى በርግጥም አላህን የሚፈራ ባሪያውን ይወዳል። الخفية ድብቅ የሆነ ማንም የማያውቀው የሆነ الغني የተብቃቃም የሆነ ባሪያውን ይወዳል ሲሉ ሰምቻቸዋለሁ ይላል سعد بن ابي وقاص كما في صحيح مسلم. هذا عن الأتقياء وماذا قالوا عن سلاح التقوى ተቅዋ ስለሚባለው መሳሪያ ሰለፎች ምን ብለዋል የሚለውን ባለፈው ያነሳነውን አثر عن ابي حازم በቀውንበት ላይ እንቀጥላለን ማለት ነው። አቡ ሐዚም ምንድነው ነፍስህ ላይ ስታጠብቅባት ጫና ስትፈጥርባት በጣም ሙሳማሐ ሳታረግባት አያሃለሁ ብሎ ጠየቃቸው። ወማሊ ላ አተሸደድ ለምን አላጠብቅባትም ለምንድነው ጫና ማልፈጥርባት? ወቀድ ተረሰደኒ 14 አድዋ 14 ጠላቶች ከበውኝ ዙሪያዬ እኔን እየተጠባበቁ እንዴት ነፍሴ ጫና አልፈጥርባትም ብሎ 14ቱ ምክንያቶች ጠቅሶ ነበርና ታዲያ ሃሁና الفرق بيننا وبين سلفنا الصالح እዚህ ላይ
በእኛና በሰለፎች መካከል ያለውን ትልቅ ልዩነት ግልጽ ሆኖ ይታያል ማለት ነው። ምክንያቱ እኛ ነፍሳችን አናጠብቅባትም፣ ጫና እንፈጥርባትም፣ ሌሎች ላይ ግን ጫና እንፈጥራለን፣ እናጠብቅባቸዋለን ማለት ነው። ዑዝር አንሰጣቸውም ለነፍሳችን 1000 ምክንያቶች 1000 የተለያዩ ያልሆነ ቦታ ለምን ተገኘህ ብዙ ምክንያት አለን። ይሄን ስራ ለምን ሰራህ ብዙ ምክንያት አለን። ሌሎች ግን የምንሰጠው ምክንያት የዛኔ ለነፍሳችን የሰጠናቸው ምክንያቶች ድራሻቸው ይጠፋሉ ማለት ነው። ወነሕኑ ነተሸደዱ ዐለል አኸሪን ወላ ኑሳሚሑሁም ወላ ነዕዙሩሁም ዑዝር ማንሰጣቸውም ወኑቂሙ ሊአንፉሲና አልፈ ዑዝሪን ወመኽረጅ። ታዲያ ከዚህም አልፎ ወኑሒሉ ሊአንፉሲና ወኑቢሑ ሊአንፉሲና መበደዕና ብሂ ወፈሰቅና ወضለልና ብሂ ልአኸሪን። ምናልባት ሌሎች በጥሜት የፈረድንባቸው በፍስቅ በضላል በቢድዓ የፈረድንባቸው ምክንያቶች እኛ ላይ ሲሆኑ ግን እነዛ ነገራቶች የተቀደሱ ይሆናሉ፣ ሌሎች ላይ ሲሆኑ ደግሞ የተነጀሱ ይሆናሉ ማለት ነው። ይህ የሰለፎች መዝሀብ አልነበረ ማለት ነው። هذا إحدى المواقف والقضايا من القضايا والمواقف الكثيرة التي تعاني بها أمتنا أمة الإسلامية المسكينة أمة الإسلام በጣም ችግር እና ብዙ መከራዎች የምታሳልፍበት የሆኑ ምክንያቶች አንዱ ነው። ኢንሻአላህ ተዓላ ከረፍት በኋላ ተመልሰን እንመጣለን። ሳትርቁኝ ነገር ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላህ ራህማን ራሒም ተመልሰናል። ሰለፎች ነፍሳቸው ላይ ያጠብቁ ነበር ብለናል። ሌሎች ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም በመንገዳቸው በዳዕዋቸው እንዳሳዩን ሌሎች የተለያየ ምክንያትና ዑዝር ይሰጡ ነበር የሚል ማለት ነው። ረዋ ሸይኻን አነ ነቢያ ሰለላሁ ዐለይሂ ወሰለም በዐሰ ሙዓዘን ወአባ ሙሳ አልአሽዓሪ ኢለል የመን። እነዚህ ሁለት ትላልቅ ዳዒዎች ከሰሓቦች የሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን ላኳቸው። እንዲህም ብለው ትልቅ መመሪያ ሰጧቸው። የሲራ ወላ ቱዓሲራ ወበሽራ ወላ ቱነፊራ ወተጣወዓ ወላ ተኽተሊፋ የሚል ትላልቅ መርህ ሰጧቸው ማለት ነው። ለሰዎች አግሩላቸው፣ አታበርቱባቸው፣ ጫና አትፍጠሩባቸው፣ አታጥብቁባቸው። ወበሽራ ወላ ቱነፊራ አብስሯቸው፣ ደግሞ አታባርሯቸው፣ ከመስጂድ አታስወጧቸው ማለት ነው። ወደ መስጂድ ጥሯቸው። ምናልባት የገባውን ማስወጣት ሳይሆን ውጭ ያለው ማዓሲ ላይ ያለው ሽርክ ላይ ያለው ኩፍር ላይ ያለው ሰው ወደ ተውሂድና ወደ መስጂድ ጥሩ። ወተጣወዓ ወላ ተኽተሊፋ ተስማሙ፣ ደግሞ ተግባቡ። ወላ ተኽተሊፋ እኽትላፍ አትፍጠሩ፣ አትለያዩ። ወከዛ ካነ የፍዐሉ ነቢዩ ሰለላሁ ዐለይሂ ወሰለም ኩለማ አርሰለ ወበዐሰ ረሱላን ኢላ ቁራ ወደ ተለያዩ ቦታዎች ነቢ ሰለላሁ ዐለይሂ ወሰለም መልእክተኛን ሲልኩ ለዳዕዋ ይህንን አደራ ይሉ ነበር ማለት ነው። هذا هو منهج الدعوة الذي أمر الله نبيه أن يقوم به። አላህ ሱብሓነሁ ወተዓላ በቁርአኑ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁ የተለያዩ ነቢያቶችን ያዘዘበት የዳዕዋ አካሄድ ይህ ይመስል ነበር ማለት ነው። እንዲያውም አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም እንደፈለግክ አድርገህ ሰዎችን ጥራ ብሎ ነገሩ ለነቢዩ ሰለላሁ ዐለይሂ ወሰለም አልተወላቸውም ነበር። እንደ ምርጫ እንደፈለግክ አድርገህ ሰዎችን ወደ ተውሂድ ተጣላላቸውም ነበር፣ ወደ እስልምና ተጣላላቸውም ነበር። ወለም የትሩክሁ ለነብዩ ሰለላሁ ዐለይሂ ወሰለም ይሄ ዳዕዋ አካሄድ የሚባለው ነገር አላህም ሱብሓነሁ ወተዓላ ለነብዩም ቢሆን አልተወላቸውም። ሐታ የኽታረ ለነፍሲሂ መንሃጀ ዳዕወቲ አው መንሃጀ ዳዕወቲ በል አመረሁ ወአርሸደሁ ቢቀውሊህ እድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ ወጃዲልሁም ቢለቲ ሂየ አሕሰን ብሎ አላህ ሱብሓነሁ ወተዓላ ነቢዩን ያዛቸዋል ማለት ነው። ወአመረ አላህም እንዲህ ሲል አነቢየይን ልከሪመይኒ እንዲህ ሲል ያዛቸዋል ማለት ነው። ይሄ ሙርሲለን ወደ ማን? ወደ ራጁልን ፋጅሪን፣ ወደ አምባገነን ወደ ሆነ ሰው፣ በጣም አመፀኛ ወደ ሆነ ሰው፣ እኔ ጌታችሁ ነኝ ብሎ ወደምጠራ ወደ ሆነ ሰው ሁለት የተከበሩ ነቢያትን እንዲህ ሲል ይልካቸዋል ማለት ነው። ኢዝሀባ ኢላ ፊርዐውነ ኢነሁ ጠጋ ፈቁላ ለሁ ቀውለን ለይነ ለዐለሁ የተዘከሩ አው የኽሻ ብሎ አላህ ሱብሓነሁ ወተዓላ በዳዕዋ ሂደት ላይ ሰዎችን ማጠንከር ፊትን ማጨፍገግ ሳይሆን ተለሳልሰህ በጥሩ ነገር እንድትጠራቸው፣ በጥሩ አንደበት በጥሩ ንግግር እነሱን በማያስቆጣ መልክ እንድትጠራቸው አላህ ሱብሓነሁ ወተዓላ ያዛል ማለት ነው። ይህ የነብዩ ሰለላሁ ዐለይሂ ወሰለም የዳዕዋቸውን ሂደት ምን ይመስል እንደነበር የተከታተለ ሰው በግልጽ ያያል ማለት ነው። አንቢያዎች በአጠቃላይ ቁርአን ውስጥ የተጠቀሱ
እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም በሐያታቸው በስራቸው ላይ የተመለከትን እንደሆን ሰዎች አዛ ያረጓቸው ነበረ። ሰዎች ስም ያወጡላቸው ይሰድቧቸው ነበረ። የተለያየ አይነት ትችት፣ መምታት ብሎም መጨረሻም ክብራቸውን አጎደፉ፣ ከሀገራቸው እንዲባረሩ አደረጉ። ያንን ሁሉ ይሰብሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በምርጥ ዳዕዋ በለሰለሰ ንግግር፣ በሚያምር ንግግር ሰዎችን ይጠሯቸው ነበር ማለት ነው። የሰዎችን አዛ ነበር ነብዩ ሰለላሁ ዐለይሂ ወሰለም ያ ትልቁ ዳዒ ታላቁ መሪ ይሰብሩ ነበር ማለት ነው። በይነማ ነሕኑ የስብሩ አለይና አልኡማ ህዝቦች በእኛ ዳዕዋ ይሰብሩብናል። የኛ ስድብ፣ የኛ ትችት፣ የኛ ከመስጂድ የሚያባረር የኛ ክፉ አመል፣ ክፉ ጸባያችን ሰዎች እየሰበሩ ነው ያሉት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ግን ከሰዎች የሚደርሳቸው አዛ ነበር የሚሰብሩት። እኛ ደግሞ ከኛ የሚደርሳቸው አዛ ሰዎች በእኛ እየሰበሩ ሰብርን እያስተማሩ ነው ያሉት ማለት ነው። ነቢያችንም አላህ ሱብሓነሁ ወተዓላ ስለ ስነ ምግባራቸው፣ ስለ ዳዕዋቸው የልስላሴያቸው ውጤት ምን ይመስል እንደነበር ሲናገር ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ይላል ማለት ነው። አላህ ሱብሓነሁ ወተዓላ ሲገልጻቸው ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ። አላህ ሱብሓነሁ ወተዓላ በጸጋው በችሮታውና በረሕመቱ ለስላሳ ሆንክላቸው። ይህ ከአላህ ሱብሓነሁ ወተዓላ ረሕመትና እዝነት ነበር። ልበ ደረቅ ቢሆን ኑሮ፣ ጨካኝ ቢሆን ኑሮ፣ እነሱ ላይ በጣም ጫና የሚፈጥርና ፊቱን የሚያጨፈግግ ቢሆን ኑሮ ለነሱ ያንን እዝነት ያንን ወሕይ ያንን ተውሂድ ባልደረሰባቸው ነበር። የአላህ ሱብሓነሁ ወተዓላ እዝነት ሆነና ነብዩ ሰለላሁ ዐለይሂ ወሰለም በዚህ ስነ ምግባር እንዲታነጹ አደረገ ማለት ነው። ፈዕፉ ዐንሁም ወስተግፊር ለሁም፣ ይቅር በላቸው፣ ብዙ ችግር ያደርሱብሃል፣ ወንጀላቸውም አላህ እንዲምራቸው እስትግፋር አድርግላቸው። ወሻዊርሁም ፊል አምሪ ይላቸዋል ደግሞ ማለት ነው። ሱሐቦችን በጉዳይህ ላይም ሙሻዋራ አድርጋቸው፣ አማክራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያ አልመውሱሉ ቀልቡሁ ቢላህ፣ ቀልቡ በዋሕይ በአላህ ሱብሓነሁ ወተዓላ የተገናኘ የሆነ ሰው ነገር ግን አማክራቸው ይላል አላህ ሱብሓነሁ ወተዓላ። ለምን የፈለገ ሰውየው ትልቅ ቢሆን የፈለገ እውቀት ቢኖረው የተለያየ አይነት የእውቀት ደረጃ ላይ ቢደርስ ትልቅ ቢሆን ፕሮፌሰር ቢሆን ዶክተር ቢሆን ሰዎችን ከማማከር ሊብቃቃ አይገባም ማለት ነው። ሰዎች ልትንቅ አይገባም ማለት ነው። አማክራቸው ብሎ እያስተማራው ነው ማለት ነው። ወሻዊርሁም ፊል አምሪ ይላቸዋል ማለት ነው። ይሄ የነቢይ ሰለላሁ ዐለይሂ ወሰለም መንገድ ነው ማለት ነው። روى الشيخان من حديث عائشة رضي الله تعالى عنها قالت ما خير النبي صلى الله عليه وسلم بين الأمرين إلا اختار أيسرهما. كالنبي صلى الله عليه وسلم ህይወታቸውና ጸባያቸው ምን ነበር? ከሁለት ነገራቶች አላህ ሱብሓነሁ ወተዓላ ምርጫ ይሰጣቸውም ያንን ገሩ እና ቀላሉ የመረጡ ቢሆን እንጂ ቀላሉ ለማን ለኡመታቸው እሳቸው ስለሚከተሉ ከባዱን መርጠው ኡመታቸውን እሳቸው በመከተል ፊዳቸውን እንዳያዩ ከባድ ነገር ኡመታቸው ላይ እንዳይጭኑባቸው ማለት ነው። ኢላ اختار ايسرهما ما لم يأثم ወንጀል እስካልሆነ ድረስ ገሩ ነበር የሚመርጡት አሉ። فإذا كان الإثم كان أبعدهما منه ወንጀል ከሆነ ግን ከወንጀል በጣም የራቀ ነበር ትላለች። والله من تقم لنفسه في شيء ነብያችን ሰለላሁ ዐለይሂ ወሰለም ለነፍሳቸው አንድም ቀን ተበቅለው አያውቁም። ተሰደብኩኝ ብለው አይሰድቡም ነበር፣ ተመታኝ ብለው አይመቱም ነበር ማለት ነው። في شيء يؤتى إليه قط حتى تنتهك حرمات الله يا الله سبحانه وتعالى شريعة اسكالتنك درس አይቆጡም ነበር ትላለች። ለዚህም ኡሑድ ላይ አቡ ሱፊያን እዕሉ ሁበል ብሎ ሲናገር ሁበል ሆይ ከፍ በል፣ ሁበል የተላቅ ሁን ብሎ ያንን ጣዖትን በሚያልቅበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ከዛ በሰፊት ሙሐመድ ሞተ ወይ አለ ወይ በውስጣቸው ሲሉ ዝም አሉ። መልስ አልሰጡም ነበረ። አቡበክር ስዲቅም ለዑመርም እንደዛ ብሎ እነሱ ላይ በኡመት ላይ ክብር ሲረማመድ በራሳቸው ላይ እንትን ሲል መልስ አልሰጡም ነበር፣ ዝም ነበር ያሉት። አላህ ሱብሓነሁ ወተዓላ ሲነካ እዕሉ ሁበል ብሎ በአላህ ሱብሓነሁ ወተዓላ ማገራት ሲጀምር አላ ቱጂቡ መልስ አልሰጡትም ወይ መልስ ስጡት እንጂ ያሉ። ሰሓቦችም ምን ብለን መልስ እንስጣሉ? ነብዩ ሰለላሁ ዐለይሂ ወሰለም አላሁ አዕላ ወአጀል አላህ ሱብሓነሁ ወተዓላ ተላቀና ከፍ ያለው እሱ ነው ብለው መልስ ሰጡት ማለት ነው። ቀጥሎም ለለን ዑዛ ወላ ዑዛ ለኩም
ለኛ ዑዛ የሚባል ጣዖት አለን እናንተ ወይት ዑዛ አላችሁና ብሎ ሲናገር አሁንም የአላህ ሱብሓነሁ ወተዓላ ክብር ስለሆነ የተነካው አላህ ሱብሓነሁ ወተዓላ ማጋራት ስለሆነ ጉዳዩ አላ ቱጂቡህ መልስ አትሰጡም ያሉ ቢማዛ ኑጂቡህ ያ ረሱላላህ ምን ብለን መልስ እንስጥ ብለው ሲመልሱ ቁሉ አላሁ መውላና ወላ መውላ ለኩም አላህ ሱብሓነሁ ወተዓላ ረዳታችን ነው ጠባቂያችን ነው እሱ ነው ወልያችን ለእናንተ ወይት መውላ አላችሁና ብለው መልስ ሰጡ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን هذه التيسير ለሰዎች ማግራራት ከነብዩ ሰለላሁ ዐለይሂ ወሰለም መንገድ እና ስለ ምግባራቸው ነበር ማለት ነው። በል ካለ ነብዩ ሰለላሁ ዐለይሂ ወሰለም ينكر وتشدد على من يفتح باب التشديد على الامه ኡመት ላይ ጫና የሚፈጥር ነገር ኡመቱ ማትችለውን ነገር ሊደነገግ የሚንቀሳቀስ ሰው ነብዩ ሰለላሁ ዐለይሂ ወሰለም በጣም ይቆጡና ኢንካር ያረጉትም ነበር ማለት ነው። ويتضح ذلك من قوله فيما يتكلف الصوم في السفر ለዚህም ብሎ ሰፈር ላይ ሆኖ ጾምን ራሱ ላይ የሚጎዳ እየጾመ ራሱን የሚጎዳ የሆነ ሰው ላይ እንዲህ ሲሉ ኢንካር ያረጉትና ይቆጡበት ነበር ማለት ነው። حيث قال ليس من البر الصوم في السفر ሰፈር ላይ ሆኖ መጾም ከመልካም አይቆጠርም ብሎ ኢንካር ያረጉት ነበር ማለት ነው። وقال منكرا على ما يواصل الصوم ويفتح باب التشديد على الأمة إني لست كهيئتكم إني أبيت لي مطعم يطعمني وساق يسقيني እንደዚሁም በኡመት ላይ ሌላ ከባድ ነገር እንዲደነገግ የሚያረግ የሆነ ሰው ጾምን መዋሳላ ማድረግ ሳይበሉ ሳይጠጡ ቀናት በተከታታይ ማድረግ ማታም ሳይበሉ ማለት ነው። ያንን ለሚያረጉ ሰዎች እንዲህ ሲሉ ያንን ከባድ የሆነ ድንጋጌ እንዳይፈጠር ይከለክሉ ነበር። እኔ አንቱስ ጾም ቀጣጥለው ተጾሙ የለ እንደ ሲባሉ እኔ እኮ እንደናንተ አይደለም ብለው እዝነታቸውና ማግራራታቸውን ይገልጹ ነበር ማለት ነው። ወራዋ ሸይኻን من حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال لولا أن أشق على أمتي أو على الناس لأمرتهم بالسواك مع كل صلاة يقول ነበር ነብዩ ሰለላሁ ዐለይሂ ወሰለም ሞቶችን አይችሉትም ይከብዳቸዋል ብዬ ባልሰጋ ኑሮ በየሶላቱ ሰዓት ሲዋክ እንዲያረጉ አዛቸው ነበር ይላሉ። እንደዚሁም ዕሻ ሶላት አብዛኛው የሌሊት ክፍለ ጊዜ ካለፈው በኋላ ከዕለታት አንድ ቀን ይመጡና ሰሐቦቻቸውን እንዲህ ይሏቸዋል ኢነሁ ለልወቅቱ ለውላ አን አሹቃ ዐላ ኡመቲ ሰዓቷና ጥሩዋ የምትባለዋ ሰዓት አላህ የሚወዳት እቺ ሰዓት ነበረ። ነገር ግን ኡመቶቼ አይሰሩትም ይከብዳቸዋል ብዬ ባልፈራ ኑሮ እዚች እንዲሰግዱ ነበር ማዛቸው ይላሉ። ስለ ቂያሙ ሌይል ስለ ተራዊህም በሚመለከት ነብያችን ሰለላሁ ዐለይሂ ወሰለም ሁለት ቀን ወይም 3 ቀን ከሰገዱ በኋላ በሶስተኛው ወይም በአራተኛው ቀን ሳይመጡ ይቀሩና ከዛም በኋላ ምን ይሏቸዋል? ያላችሁበት ሁኔታ እኔን እየጠበቃችሁ መሆኑ ጠፍቶኝ አይደለም፣ ነገር ግን እናንተ ላይ ይህንን ቂያሙ ሌይል የሶላቱ ሌይል ወይም ሰላቱ ተራዊህ ግዴታ እንዳይሆንባችሁ ሰግቼ ነው ይላሉ። አንዱም ይመጣና ስለ ሐጅ በሚዋጅብነቱና ግዴታነቱን ሲነግሩት ሲያብራሩ ይመጣና በየዓመቱ ነው ወይ ይህን ሐጅ ግዴታው የሚሆነው ብሎ ሲጠይቃቸው ለው ቁልቱ ነዓም ለወጀበት ወለማ استطعتم አዎ በየዓመቱ ነው ብል ኑሮ ግዴታ ትሆን ነበር፣ ሳትችሉም ትቀሩ ነበር፣ ትወነጅሉ ነበር ይላሉ። وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم እንዲህ ይላሉ إن الدين يسر ዲኑ እስልምና ገር ነው፣ ከባድ አይደለም፣ ሰዎች የማይችሉት ነገር አይደለም። አላህ Subhanahu Wa Ta'ala የደነገገውና ያዘዘው ولا يشاد الدين أحد إلا غلبه የትኛውም ሰው ዲኑን በደንብ አድርጎ ከአቅም በላይ አያጠብቀውም ያሸነፈው ቢሆን እንጂ ይላሉ ማለት ነው። وكان سفيان الثوري يقول إنما العلم عندنا الرخص عن الثقة فأما التشديد فكل الناس يحسنه እኛ ዘንድ እኮ ፊቅህ ብሎ ማለት ዲን ብሎ ማለት ዒልም ብሎ ማለት ዕውቀትን መሰረት ያደረገ ማግራራት ነው ይል ነበር። ሐዲስን ቁርአንን ሰለፎችን እስሐቦችን መዝሃብን ያማከለ የሆነ መሰረት ያደረገ የሆነ ለሰዎች ከጭንቀት ማውጣት የከበዳቸው ነገር እንዲቀላቸው ማድረግ እንጂ ሌላ ነገር አይደለም። ማክበድ፣ ማጠንከር፣ ጫና መፍጠር ሁሉም ሰው ይችላል ይሉ ነበር። ታዲያ ይህንን ዲኑ ገር ነው ለሰዎችም ገር አድርጎ ሲባል ድካ ያለፈ ማግራትና ሸሪዓው የሚከለክለውን አይነት ማግራት አይደለም። حفص بن غياث ደግሞ سمعت سفيان እንዲህ ሲል ሰምቻቸዋለሁ ይላል إذا رأيت الرجل يعمل العمل الذي قد اختلف فيه وأنت ترى غيره فلا تنهه በቁርአንና በሐዲስ ዑለማዎች ልዩነት የፈጠረባቸውና ጠንካራ ልዩነት ያለባቸው ነገራቶች ላይ አንድ ሰው አንተን ኸልፎህ ብታየው በሌላ አንተ በሌለህበት አቋም በሌላ አይነት አቋም ላይ ብታየው
እንዳትከለክለው አንተ ግዴታ እኔ ወዳለሁበትና እኔ ወደማምንበት እኔ ወደማስበው አይነት እይታ እና ብለህ የሚሰራበትን ስራ አትከልክለው ይሉ ነበር ማለት ነው። ታዲያ ይህንን ማለት ሰዎችን እናግራራ ስንል ሸዋዝል መስአላ ከማህበረሰቡ ወጣ ያሉ አስተሳሰቦች በጣም ገሪ የሆኑ አስተሳሰቦች ተብሎ ሰው ለማግራራት ተብሎ ሐራም እስከ መስራት ድረስ የሚያደርስ አይደለም የተፈለገው ማለት ነው። ወላ ያኒ ذلك ان لك الاخذ بكل قول شاذ او بكل قول ظل فيها العالم ዓሊሞች የተሳሳቱበት ያንዳለው ጥበት ነገር ላይ ሁላ እየሰበሰብክ ያዝ ማለት አይደለም። ሰዎች ላይ አግራራ ሲባል ሐራሙን ሐላል ልታረግ ቢድዓውን ሱና ልታረግ ማለት አይደለም ማለት ነው። ይሄን ሲባል في حدود الشريعه ከሸሪዓው ሳትወጣ እስልምናው ሳትወጣ ቁርአንና ሐዲስ በፈቀደው መልክ ሰዎች ልናግራራላቸው ይገባል ማለት ነው። የተፈለገ ከሰለፎች እንረዳ ማለት ነው። قال سليمان التيمي رحمه الله لو أخذت برخصة كل عالم أو زلة كل عالم ይላሉ የትኛውም ዓሊም በሚሰጣት መውጫ ሩኽሳ ብትይዝ ዓሊሞች በተሳሳቱበት ሁሉ እየሰበሰብክ በእነሱ አቋም ብትይዝ اجتمعت فيك الشر كله أو اجتمع فيك الشر كله ሸር የተባለ ነገር ሁሉ አንተ ላይ ይሰባሰባል። አንተ የሸር ስልቻ ወይም የሸር ሱፐርማርኬት ትሆናለህ ይሉ ነበር ማለት ነው። ስለዚህ ሰዎች ላይ እናግራራ ስንል የሰዎችን የተሳሳቱበት ሁሉ ላይ እየሰበሰብን ሐራሙን ሐላል እናድርግ ማለት አይደለም። ታዲያ አንድ ሰው ምን ይላል? ከአራት በላይ ሚስት ማግባት ፈለገና አንድ ሼኽ እንዲህ ብሎ ጠየቃቸው ይላሉ። ኪታቡ ሰፊ ነው እና እንዲያው ፈልጉልኝ እስከ አምስተኛ የሚያበቃ ወይም ስድስተኛ ሚስት እንዲበቃልኝ ኪታቡ ሰፊ ነውና እስኪ ፈልጉልኝ አላቸው ይባላል። እሳቸውም ኪታቡ የፈለገ ቢሰፋ ካንተ አፍ ብለው እኔ አልጨረሰውም እንደዛ ብለው መልስ ሰጡት ይባላል። እና አንዳንድ ሰው ኪታብ ላይ የተጻፈ ነገር ሁሉ ካገኘ በአረብኛ ከተነገረ ወይም ደግሞ በአረብኛ የተጻፈ ነገር ሁሉ ሐዲስ የሚመስለው ሰው አለ። በአረብኛ የተጻፈ ነገር ሁሉ ወይም ኪታብ ላይ ተጽፎ ያየው ሁሉ ቁርአን የሚመስለው ሰው አለ። ሰደቀላሁ አልዓዚም ወይም ሰለላሁ ዐለይሂ ወሰለም ሊል ይችላል ማለት ነው። እንደዛ አይደለም። ኪታብ ላይ ያለው ሁሉ በአረብኛ የተጻፈ ሁሉ ስንት ኩፍራያት አቡ ጀህል በአረብኛ ይናገር ነበር። ስንት ኩፍርያት የሆኑ ከእስልምና የሚያስወጡ የሆኑ ክህደት የሆኑ ነገራቶችን በአረብኛ ተጽፈዋል ተነግረዋል ማለት ነው። ስለዚህ ማግራራት ስንልም የራሱ የሆነ ገደብ አለው። ፊ ሁዱድ ሸሪዓ በሸሪዓ ውስጥ ሆነን ሰዎች ላይ እናቅልል፣ ጫና እንፍጠር ማለት ነው የተፈለገው። ኢንሻአላህ የዛሬ ትምህርታችን እዚህ እናበቃለን። በቀጣይ ትምህርታችን እስክንገናኝ ድረስ ሰላም ሁኑ። السلام عليكم ورحمة الله وبركاته.